ወራስ ወደ ኢትዮጵያ ስንመጣ ደግሞ የሱ ተቃራኒ ነው። በግልም ህይወት ከባድ ነው፣ በቢዝነስ ህይወት ደግሞ በጣም ከባድ። እስከዛ ጊዜ ድረስ ግን እንዴት ይሸጣል የሚለውን አላሰብኩበትም ነበር። ትንሽ የዲስፕሌይ መገናኛ ላይ ጭራሽ እስከ 80 ሺህ ብር ምናምን ማለት ተጀምሯል። እንጀምር እነዚህን ፕሮዳክቶች ኮስት ከመቀነስ አንፃር ነው እኛ ስናስብ የነበረው። 151 ሺህ ፕሮዳክቶች እስካሁን ዲስትሪቢዩት አድርጋቸዋል። እነማን ናቸው የሚለው ማጥናት ጀመርኩኝ። በሚገርም ሁኔታ ከ50 ሴት ተማሪዎች ውስጥ 37% ያህሉ የንጽህና መጠበቂያ ምርት የሙያ ያገኙ ናቸው። ይሄንን ጋፕ በምን መልኩ አድሬስ ለማድረግ ነው ራሳችሁን ፖዚሽን እያደረጋችሁ ያላችሁት? እንደው እንደ ዘመናዊነት መገለጫ በደንብ ፕሮሞት መደረግ አለበት። በ2028 272,000 ፒስስ በአመት። ሴቶች በተፈጥሯችን ደብል ኃላፊነቶች አሉብን። በተለይ አሁን ሴቶች ማለት ነው ምን ኢንትረስት እንደሚያደርገን ካወቅ ነው የሆነ ጊዜ ላይ ወደዛ መምጣታችን ነገር። ሰላም ጤና ይስጥልን፣ እንደምን ሰነበታችሁ? አዲሱ ደረሰ ነኝ ከራይዝ አዲስ ፖድካስት። ዛሬ ከዝናሽ ጋር ነኝ። ዝናሽ ዛሬ ከንጽህና መጠበቂያ ፓዶችን የሚያመርት ድርጅት ስታርታፕ መስራች እና ስራ አስኪያጅ ናት። ከሷ ጋር እንደተለመደው እንግዲህ ስለ ግል ልምዶቿ ስለዚህ ስታርታፕ እና ስለ ሌሎች ጉዳዮች ቆይታ የምናደርግ ይሆናል። ዝናሽ እንኳን ደህና መጣሽ። አመሰግናለሁ። እስቲ አንቺ መጀመሪያ በደንብ አስተዋውቀን እንጀምር። እኔና አንቺ ትንሽ ተዋውቀናል። ለተመልካቾቻችን እንዲሆን እስቲ ዝናሽ ማናት? የተወለደች የታደገች? በተለይ ግን ይሄ ስታርታፑን ላዝኑ ይባላል በነገራችን ላይ እሱን ለመመስረት የሚያስችል የህይወት ልምድ ከግል ኤክስፒሪየንስ የተነሳ ነገር ካለ እሱን እየነካካን ግን ስላንቺ የግል አፕብሪንጊንግ ምናምን እናውራ። እሺ፣ አመሰግናለሁ አዲሱ ይሄን እድል ስለሰጣችሁኝ። ስሜ ዝናሽ ሀገሩ እባላለሁኝ። የላዝኑ ኤክስክሉሲቭ መስራችና ስራ አስኪያጅ ነኝ። ተወልጄ ያደግኩት ደብረ ወርቅ የምትባል አነስተኛ ከተማ ውስጥ ነው። የመጀመሪያ ትምህርቴንም እዛ ነው ያጠናቀቅኩት እስከ 8ኛ ክፍል ድረስ። 9ና 12 ሃይ ስኩል የጨረስኩት ደብረ ማርቆስ ነው። ከዛ በኋላ አዲስ አበባ ዩኒቨርሲቲ የስነ ጥበብና ዲዛይን ትምህርት ቤት ኢንትራንስ ኤግዛም ወስጄ እዛ ጆይን አደረኩኝ ማለት ነው። ትምህርቴን እንዳጠናቀቅኩኝ የራሴን ስራ መጀመር እፈልግ ነበር። ነገር ግን በትክክል አይደንቲፋይ አላረኩም ነበር መስራት እንዳለብኝ እንደነበር በደንብ አላሰብኩም ነበርና በአጋጣሚ ከዩኒቨርሲቲ ግራጁዌት እንዳረኩኝ 4 ወር ቆይታ አካባቢ ይመስለኛል የቀድሞ መስሪያ ቤቴ የቆዳ ኢንዱስትሪ ልማት ኢንስቲትዩት ይባላል። እዛ ከዩኒቨርሲቲ የመጡ ፍሬሽ ግራጁዌቶችን መቀጠር ይፈልጉ ነበርና ስሜ ከዩኒቨርሲቲ ተላለፈና ለፈተና እንደፈለክ ተደወለልኝ እና በአጋጣሚ ያ መስሪያ ቤት ተቀላቀልኩኝ ማለት ነው። ከዛ በኋላ የተወሰኑ አመታትን ካገለገልኩ በኋላ መስሪያ ቤቴ ሁለተኛ ዲግሪ ትምህርቴን እንድከታተል የትምህርት እድል ሰጠኝና ወደ ህንድ ሀገር ሄድኩኝ ማለት ነው። ስለዚህ የቢዝነሱ መነሻ ሀሳብ እዛ በነበርኩበት ጊዜ ያዩአቸው ወይም ደግሞ ለእኔ የነበሩ አዳዲስ ኤክስፖዠሮች ነበሩ። ለመጀመሪያ ጊዜ ከሀገር የወጣሁበት አጋጣሚ ስለነበረ እዛ የነበሩ ልምዶች ነው ቢዝነሱን እንድጀምር ሀሳቡ መነሻ የሆነኝ ማለት ነው። በዛ የነበረኝ አጋጣሚ ነው። ስለዚህ ትንሽ ስለ ህንድ ለማውራት ያህል በጣም ብዙ ፖፑሌሽን ያለባት ሀገር ነች፣ ይታወቃል። በዓለም በህዝብ ቁጥር አንደኛ ሀገር ነች እና ብዙ አኗኗራችን ላይፍ ስታይል በብዙ ነገሮች እንመሳሰላለን ከኢትዮጵያ ጋር። ነገር ግን ወደ ጋርመንት ኢንዱስትሪ ስንመጣ የህንድ ጋርመንት ኢንዱስትሪ በጣም በፍጥነት በማደግ ላይ ያለ ነውና ለብዙ ዜጎቻቸውም የስራ እድል የፈጠረ ሴክተር ነውና በዛን ወቅት ማየት የቻልኩት ብዙ የማምረቻ ኢንዱስትሪዎች አሏቸው። በኤክስፖርት በማድረግ ከዓለም 4ኛ ሀገሮች ናቸው። በዛው ልክ ደግሞ ሎካል ማኒፋክቸረሮች አሉ። ስለዚህ እሱን ደግሞ ለገበያ የሚያቀርቡ ብዙ ሪቴል አውትሌቶች አሏቸው። አብዛኛው የሪቴል ኢንዱስትሪ ያው ኢንፎርማል በሚባል ደረጃ ያለ ነው።
ነገር ግን የራሳቸው ሎካል ቼን ስቶሮች አሉ፣ ዲፓርትመንታል ስቶሮች አሉ፣ ሾፒንግ ሞሎች አሏቸው። ስለዚህ መካከለኛና ዝቅተኛ ገቢ ያለው የማህበረሰብ ክፍል በዝቅተኛ ዋጋ አልባሳትን መግዛት ይችላል። ወይራስ ወደ ኢትዮጵያ ስንመጣ ደግሞ የእሱ ተቃራኒ ነው። እኛ ጋር ከ80% በላይ ይመስለኛል የሚሆነው አልባሳት ከውጭ ኢምፖርት የሚደረግ ነው። ስለዚህ አንድ እቃ ተመርቶ ሀገር ውስጥ ተጠቃሚው ጋር እስከሚደርስ ድረስ ብዙ ወጪዎች አሉት። እነዛ ኮስቶች ተደማምሮ ተጠቃሚው ላይ ነው የሚጨመሩት፣ ወይም ደግሞ ምንድነው አፎርዳቢሊቲው በጣም ጥያቄ ውስጥ የሚከት ይሆናል ማለት ነው። ስለዚህ እሱ እንዴት መፍታት አንችልም ማለት እኔ ወደ ኢትዮጵያ ስመለስ ይሄንን ሀሳብ ቢያንስ እኔ አንድ የማምረቻ ፋብሪካ እንዲኖረኝ ወይም ደግሞ እሱን ሀሳብ ኢምፕሊመንት ማድረግ ፈልግ ነበር ኢትዮጵያ ከመጣሁ በኋላ ማለት ነው። ስለዚህ ሀሳቡ የመጣው በዛ በነበርኩበት በህንድ በነበርሽበት ጊዜ ነው። ሶ ላዝኑ መጀመሪያ የንጽህና መጠበቂያ ፓዶችን ማምረት ከመጀመሩ በፊት ስለ ትራንዚሽኑ እናወራለን። ቅድም በግል እያወራን ነበር። ከዛ በፊት የሴቶች አልባሳትን የሚያመርት ጋርመንት ስታርታፕ ነበር። ሶ ምን ነበር የምታመርቱት? ያው እንትኑ ኢንስፓይሬሽኑ ከዛ ነበር የነበረው። አሁን እንዳጫወትሽን ግን ምን ነበር የምታመርቱት? ገበያው እንዴት ነበረ? ፕሮሰሱ ምን ይመስል ነበረ? ግን በጣም ሌላ ማወቅ የምፈልገው ነገር ትራንዚሽኑ ማለት ለምን ወደዚህ መምጣት እንትን አለ? እኛን እንደምታውቂን ያው አንድ የለመድነው የሰራነው ነገር ወደ ሌላ ሺፍት ማድረግ በጣም ከባድ ውሳኔ ነው። በግልም ህይወት ከባድ ነው፣ በቢዝነስ ህይወት ደግሞ በጣም ከባድ ነው። ኢንቨስት ያደረግሽበት የሆነ ደረጃ ደርሰዋለሁ ብለሽ የጀመርሽው ነገርና ስለ ትራንዚሽኑ አውሪን። መጀመሪያ ግን ምን ነበር የሚያመርተው? ገበያው እንዴት ነበር? ሆል እንትን እስቲ ስለሱ እናወራ። እሺ፣ ስለዚህ ስለ ምስረታው ላይ ስለነበሩ ነገሮች አብሬ ላንሳና ከዛ ከተመለስኩ በኋላ ድርጅቴን ማገልገል ነበረብኝ፣ ኮሚትመንት አለብኝ። ስለዚህ እንዴት ስራው ይጀመር? 4 አመት ሙሉ ሀሳቤን ይዤው ከራሴ ጋር እንዲቆይ ወይ እንዲሞት አልፈለኩም። ምክንያቱም ሀሳቤ ይለወጣል ወይ ደግሞ ያረጃል ወይም ደግሞ የመስራት ሞራልን በዛ ልክ ሊቀንስ ይችላል። ስለዚህ መጀመር ነበረብኝ። በጥቂት መጠን መጀመር አሰብኩኝ። ስለዚህ ንግድ ፍቃድ አወጣሁኝ። የቤተሰብ ቤት ውስጥ ጥቂት ማሽኖችን አስገባን። ከዛ ሰራተኞች ተቀጠሩ እና ሳምፕሎች ዴቨሎፕ አደርጋለሁኝ። ሙሉ ሰዓቴን ስራ ላይ ስለማሳልፍ ከስራ ሰዓት ውጭ የነበረኝን ትርፍ ሰዓት ከ11 ሰዓት ከወጣሁኝ በኋላ እስከ ምሽት 6 ሰዓት ሳምፕሎች ሰራለሁ፣ አዘጋጃለሁ፣ ጨርቆች ምናምን ከና እስከ ምሽት 6 ሰዓት ሰራለሁ። ጠዋት ደግሞ ሰራተኛ ገብቶ ይጨርሰዋል። በዛ መልክ ፕሮዳክቶቹን እየመረትን ስቶክ ማድረግ ጀመርን። እስከዛ ጊዜ ድረስ ግን እንዴት ይሸጣል የሚለውን አላሰብኩበትም ነበር። ምክንያቱም ስቶር ማኔጅ ማድረጉ ትንሽ ሌላ ሄዴክ ራሴ ላይ መጨመር ነው የሚሆነው። ስለዚህ እሱን ለማድረግ አንድ ሀሳብ ነበረኝ፣ እዛ በነበርኩበት ጊዜ ያየሁት ማለት ነው። ሾፒን ሾፕ የሚባል ስትራቴጂ አለ። ትናንሽ ብዙ ጊዜ ያው በደንብ የሚታወቁ ብራንዶች ናቸው እሱን የሚጠቀሙት። ምርቶቻቸውን ብዙ ቦታ ላይ አውትሌት መክፈት ስለማይችሉ የሚታወቁ ሱቆች ውስጥ ያስቀምጣሉ። በዛ በኩል ሽያጭ ይደረጋል። ስለዚህ እሱን ለማድረግ እኔ ምን አሰብኩኝ? ኦልሬዲ ያሉ የሱፐር ማርኬቶች አሉ አዲስ አበባ ውስጥ፣ ሸዋና ሴፍዌይን ነበር የሞከርኩት። ለነሱ የመጀመሪያው ደብዳቤ ክራፍት አደረግኩኝ። ከዛ ካታሎግ አዘጋጀሁኝ ፕሮዳክቶቹን የሚያሳይ። እሱን ይዤ ሄድኩና እንደዚህ አይነት ምርቶች አሉን፣ ስለዚህ እናንተ ሱቅ ውስጥ ትንሽ የቦታ ሬንት አድርገን እንደ ዲስፕሌይ ማድረጊያ ነገር እዛ ላይ ምርቶቻችን እንሸጣለን። ከስተመሮች የእናንተ ከስተመሮች እቃውን ከወደዱት ይገዙታል፣ ሽያጩ በእናንተ በኩል ይካሄዳል የሚል ሀሳብ ፕሮፖዝ አረኩላቸው። ግን የተወሰነ ጊዜ በኋላ ሄጄ ቼክ ሳደርግ አይ ሀሳቡ አይሰራም፣ በዛ መልኩ ማስተናገድ አንችልም አሉና መቆም አልፈለኩም። የግድ መቀጠል አለብኝ። ኦልሬዲ የተወሰኑ ኢንቨስት ያረኳቸው ነገሮች አሉ ስራውን ለመጀመር። ስለዚህ ሱቅ መክፈት ነበረብኝ። ስለዚህ ምን አደረኩኝ? በደንብ የከስተመር ፍሎ ያለበት አካባቢ መረጥኩኝ። ወደ ቦሌ ብራስ አካባቢ ሱቅ ለመባል እንኳን ትንሽ ይከብዳል። በጣም አነስተኛ ቤት ነች እዛ ውስጥ። እሱ ግን ያው ኪራዩ ትንሽ ከፍ ያለ ነበር በጊዜው።
እሱን ተከራየሁኝና ሴታፑን አስተካከልኩ፣ ፕሮዳክቶቹን አመጣው፣ ሴልስ ፐርሰን ቀጠርኩኝ፣ ስራውን ጀመርኩኝ ማለት ነው። እና እዚህ ጋር ሳልጠቅስ ማለፍ የምፈልገው ነገር ብዙ ጊዜ አይዲያው ውስጣችን እያለ ልክ ስንተገብረው የኛ ሀሳብ በጣም ብሪሊያንት ነው፣ ሰዎች ወደውት ፕሮዳክቱ እንዳለ በአንድ ቀን ተሸጦ የሚያልቅ ምናምን ሁሉም ሰው የሚወደው ይመስለናል። ግን ወደ መሬት ሲወርድ እንደዛ ላይሆን ይችላል። እና ምን አጋጠመኝ፣ በቃ ሴልሱ ኤክስፔክት እንዳረኩት አይደለም። የመጀመሪያ ጊዜ ነው፣ ብዙ ማስተዋወቅ ማለማመድ ይፈልጋል። እንደዛ አልነበረም፣ ግን መሸጥ ጀመርን። በደንብ እየሰራን ነበር በዛ መልኩ ኮቪድ እስከሚመጣ ድረስ። በዛ መልኩ ለ8 ወር አይ ቲንክ ይመስለኛል ለ8 ወራት አካባቢ እኔ ከስራ ስወጣ አዘጋጃለሁ፣ እስከ ማታ 6 ሰዓት ሰራለሁ። ከዛ ሰራተኞች ሲመተው ይሰሩታል። ዊኬንድ ላይ ጥሬ እቃ ገዛለሁ ምናምን አዘጋጃለሁ። አንዳንዴ ደግሞ ሱቅ ሄጄ አንዳንድ የሚስተካከሉ ስራዎችን መስራት ይጠበቅብኛል። በዛ መልኩ ለ8 ወር ስንሰራ ቆየን ማለት ነው። ከዛ በኋላ ነው ሀሳቡን ሽፍት ወደ ማድረግ የመጣ ነው። ኮሮና ሲመጣ ለ6 ወር ለ4 ወር አካባቢ ከማርች እስከ ጁላይ ድረስ ዘግተን ነበረ ሱቅ። ስለዚህ በዛ ሰዓት የቤት ኪራይ የቆያለ ሐምሌ ላይ ስንከፍት ያልተከፈሉ የቤት ኪራይ የቆዩ ነበሩ። የሰራተኞች ደሞዝ፣ ትራንስፖርት ጥፍ ሆኖ ነበረ። ዛኔና ትራንስፖርት ስለጨመረ ሰራተኛ ደሞዝ መጨመር ነበረ እና በዛ መልኩ ከዛ በበለጠ ደግሞ ማርኬቱ በጣም ተቀዛቅዟል። በቃ ኦልሞስት ሽያጭ ኦልሞስት የለም በሚባል ደረጃ ነበር የነበረው። ግን ያም ሆኖ እየሰራን ነበር። ግን አጋጣሚ ሱቅ ውስጥ ሰዎች ሲመጡ ምን ይጠይቁናል? ፌስ ማስክ፣ የፊት ጭንብል በጣም ይፈለግ ነበር ያኔና እንዲያውም አብዛኞቹ ጋርመንት አምራቾች ወደዛ ሽፍት አድርገው ነበረ። ስለዚህ ያው ማሽኖቹም ስለነበሩ ጋር እንትን ፌስ ማስኮቹን በጥቂት መጠን እያመረትን ሱቅ እየወሰድን እንሸጥ ነበረ። ከዛ አንድ የእህቴ የስራ ባልደረባ የሆነ ሰው ለስታፎቹ መስጠት የሚፈልገው ፌስ ማስኮችን ጠየቀንና አምርተን የተወሰነ አቀረብንለት። ወደደው ምርቱን። ከዛ በኋላ የሚያውቃቸው ኤንጂኦዎች ነበሩ ምርቱን በብዛት መግዛት የሚፈልጉ። ስለዚህ እሱን ለነሱ የዋጋ ማቅረቢያ እንድናዘጋጅ ጠየቀን። ዋጋ ማቅረቢያ ላክን። በአጋጣሚ የኛ ምርት ወደዱትና ብዛቱ ወደ 7500 አይ ቲንክ ይመስለኛል የሚሆን ፌስ ማስክ በ3 ሳምንት ውስጥ አምርተን ለነሱ አቀረብን ማለት ነው። ከዛ በኋላ ያው የተወሰነ ፋይናንሻል ሪሊፍ አገኘ። ምክንያቱም ከባድ ጊዜ ነበር። ስለዚህ በዛ መልኩ ለነሱ ከሰራም በኋላ ወደዚህኛው ሽፍት እያደረግን መጣን ማለት ነው። ከዛ ወደ ንጽህና መጠበቂያው መጣ። 3 ነገሮች የነካካሻቸውን ነገሮች ዝም ብዬ ሃይላይት ለማድረግ ነው። አንደኛው ስራ እየሰራሽ ማታ ፋብሪካ እየተገባ ጥሬ እቃ እየተገዛ ከዛ ቅዳሜና እሁድ እንደገና እንትን እየተባለ ምንድነው ሱቅ ውስጥ መሰራት ካለበት እየተሰራ ዲስ በጣም ደስ የሚል እንትን ነው። በጣም ትልቅ ትምህርት ሊወሰድበት የሚችል ነገር ነውና ከዛ በኋላ በጣም ስራ ሳይለቀቅ በጣም ዋይዝ በሆነ መንገድ የራስን እንትን መስመር ማበጀት ይቻላል which is በጣም ደስ የሚል ነገር ነው። ሁለተኛው ስለ ሪቴል ያወራሽው ነገር ነው። እኛ ቅድም እያወራን ነበር። እኔ አንድ ስታርታፕ አለ አሁን ዴቨሎፕ አድርገ ነው አሁን መሬት ላይ ወርዷል። 1-2 ስቶሮች ከፍተንበታል። ይሄ አገር ውስጥ አምራቾች እንደዚህ ስታርታፖች በትንሹ ተነስተው ነገና ከነገ ወዲያ ትልቅ መሆን የሚያስቡ ስታርታፖች ፕሮዳክቶቻቸውን በጣም ለብዙ እንትን ማድረስ የሚችሉበት ምንም አይነት ሜካኒዝም የለም። አንዲት ሱቅ እንኳን ትንሽዬ ዲስፕሌይ መገናኛ ላይ ጭራሽ እስከ 80 ሺህ ብር ምናምን ማለት ተጀምሯልና እንዴት ተደርጎ ነው? ከዛ በኋላ እሱ ብቻ ሳይሆን ጭራሽ አንቺ ደግሞ የግሮዝ ፕላን ሁሉ ጊዜ ይኖርሻል። ቢዝነስ ስትሆኚ መቼም የእድገት እቅድ የሌለው ቢዝነስ አለ ብዬ አላስብም። የኤክስፓንሽን ፕላን የእድገት ምናምን እና
ጭራሽ ልደግ ካልሽ ደግሞ በጣም ከባድ ነው። ፍጹም የማይታሰብ ነው። ሁለተኛ ሱቅ፣ ሶስተኛ ሱቅ፣ የቤት ኪራይ እየተከፈለ ሴልስ ሰው እየተቀጠረ ጀስት በጣም እንትን ሆኗል። እና አንድ በዚህ ስራ ውስጥ ያገኘሁት ሰው ምን አለኝ፣ እኔ ለሱቅ ኪራይ 480 ሺህ ብር በወር እከፍላለሁ። 12 ምናምን እንትኖች አሉት። የሱቅ ኪራይ ብቻ 4 ሚሊዮን ብር በላይ አልፏል አለ የአመት ኤክስፔሪንሱ። እና በጣም ዲዛስተር እንዴት ተደርጎ ነው እንትኖቹን አይጨምርም አለኝ፣ ሴልስ ሰዎቹን አይጨምርም። ሱቅ ኪራዩ ብቻ 4 ሚሊዮን ብር ደርሷል አለኝ። እና የጋርመንት ኢንዱስትሪ ነው። እና እንዴት ተደርጎ ነው እነሱ እንደምንም አምልጠው ሊሆን ይችላል። ምናልባት አንድ ጥሩ ዲል ታገኝና የሆነ ቦታ ጥሩ ሳንቲም ታገኛለች፣ ከዛ ተስፋፊያለች። ግን ሌሎች የሚመጡ አዳዲስ ልጆች እንደዚህ ቀስ ብለው ጀምረው ማደግ የሚፈልጉ ሰዎች እንዴት ያደርጋሉ የሚለው ነገር በትንሹ አስተውለው ነው ነበርና እሱን ለመፍታት አሁን ለዛ ነው ቅድም ስናወራ ነበር የዲስፕሌይ ማድረጊያ በጣም በትንሽ ሳንቲም ሰዎች ፕሮዳክቶቻቸውን የሚሸጡበት የሪቴል ስቶሮች ያስፈልጋሉ የሚል ነገርና እሱን ጀምረናል። ሆፕፉሊ ካንጂም ጋር አብረን እንሰራለን ብለን እናስባለን። ግን እሱ ትልቅ እንትን ነው፣ ትልቅ ችግር ነው። በተለይ ትንሽ ሆነው ጀምረው እንትን ማደግ ለሚፈልጉ ልጆች በጣም ትልቅ እንትን ሆናል። ሌሎች ሲመሰረት የነበረው እንግዲህ ስለ ላዝኑ ስለ እንትኑ ስለ የንጽህና መጠበቂያ ስለሚያመርተው ወደዛ ትራንዚሽን አድርጓልና እሱ ሲመሰረት የነበረው ኮሮና አንዱ የተወሰነ መልካም እድል አምጥቷል ልንለው እንችላለን። እንግዲህ በጣም ብዙ ውድመት ቢያደርስም ግን ሲመሰረት የነበሩ ሌሎች ቻሌንጆች ነበሩ ወይ? ወደዚህኛው ትራንዚሽን ስታረጉ ቻሌንጆች ነበሩት ወይ ወይስ በጣም በቀላሉ ነው ትራንዚሽን ያደረጋችሁት? እስቲ ስለሱ አውሪኝ ትንሽ። ቻሌንጆች ያው አሉት። ምክንያቱም በጎ መልኩ ያው መጠቀም ሁልጊዜ ያው አንድ ነገር ሲመጣ ኦፖርቹኒቲ ነው የሚባለው በበጎ ከተጠቀምንበት። ስለዚህ ቻሌንጆች ነበሩት። በኮሮና ወቅት ብዙ የከስተመር ፍላጎት በጣም ቀንሶ ነበረ። ሰው በጣም መሰረታዊ ነገሮችን ከመግዛት ያለፈ አቅም አልነበረውም። ስለዚህ ሞር እነዚህ ይሄን ቢዝነስ ደግሞ የአልባሳት ማምረቱን ስንደግፍ የነበረው አሁን በደንብ ስታብሊሽ ካረግ ነው ቢዝነስ በምናገኘው ኢንካም ነበረ የምንደግፈውና ብዙ ቻሌንጆች ነበሩ። ከዛ ሙሉ ለሙሉ ወደዚህ ሽፍት እስክናደርግ ድረስ ማለት ነው። ስንጀምር የንጽህና መጠበቂያ ተመልሰው መጠቀም የምንችላቸውን ሪዩዜብል ነው የምንላቸው እንግዲህ ተመልሰው መጠቀም የምንችላቸውን የንጽህና መጠበቂያ ፓዶች ነው የምናመርተው። እንዴት ነበር ማለት የመቀበሉ ነገር ምናምን የተለመደው ነገር ከተለመደው ነገር ወጣ ያለ ነው። ኖርማሊ የንጽህና መጠበቂያ ፓዶች ተጠቅመን የምንጥላቸው ናቸው የምናውቃቸው ማርኬት ላይ ያሉት። የተወሰኑ የተለመዱ ነገሮች እየመጡ ነው። ከነዛ ውስጥ ግን በሀገር ውስጥ ተመርተው እንትን የሚሉት በጣም ጥቂት ይመስሉኛል። ወይ ምናልባት አላቅም፣ በዛ ደረጃ ኢንፎርሜሽኑን ሼር ታደርጊናለሽ? ግን ከሱ ጋር ተገናኝቶ የማርኬቲንግ ፕሮዳክቶቹን አውጥቶ እንትን ማለት ነገር ቻሌንጆች ነበሩት ወይ? እንዳልከው ያው እኛ ቀጥታ ወደ ንጽህና መጠበቂያ ማምረት አይደለም ሽፍት ያደረግነው ከጋርመንት ወይ ደግሞ አልባሳት ከማምረት ወደ ፓንቶችን ለማምረት ነበር። ቅድም እንደጀመርኩልህ የመጀመሪያ ጊዜ ለነዛ ልጆች የፌስ ማስክ ካቀረብን በኋላ እነሱ ድጋሚ የሴቶች ፓንት እንድናቀርብላቸው ፍላጎት ነበራቸውና ግዢ ተከታታይ እንደዚህ አይነት ፍላጎቶች አሏቸውና በዛ ጨረታ ላይ እንድንሳተፍ ጋብዘውን ነበርና በአጋጣሚ እሱን ስራ ከዛ በፊት ሰርተን አናውቅም። ስለዚህ ምንድነው ያደረግነው እና አጋጣሚ አጭር ጊዜ ነበረ ዴሊቨሪ ነበራቸው ፕሮፎርማ አቀረብን። ግን ያው ከዋጋም ከምንም አንጻር ትንሽ የኛ ፕሮዳክት ኮምፒት ማድረግ አልቻለም። ስለዚህ ያንን ስራ አላገኘንም ማለት ነው። ግን በዛ አጋጣሚ ምንድን ነበረ የፈጠረልን እድል ሪሰርች ማድረግ ጀመርኩኝ እኔ ተቀባይነቱን ከፍ ለማድረግ ያው ፕሮዳክት የማምረቻ ወጪውን እንዴት መቀነስ ይቻላል የሚለው ላይ ማሰብ ጀመርኩኝና አንድ
ምርት እንዴት ወጪ ቆጣቢ በሆነ መንገድ ተመርቶ ለተጠቃሚ መቅረብ ይችላል። እንደነገርኩ አሁን እነዚህን ከስተመሮች ነው ለመጀመሪያ ጊዜ ያገኘ ነው። ስለዚህ እነሱ ኢንድ ዩዘሮቻቸው የእነሱ ቤኔፊሻሪዎች ናቸው ወይም ደግሞ በእርዳታ መልክ የሚሰጧቸው ሰዎች ናቸውና በተቻለ መንገድ በዝቅተኛ ዋጋ ነው ምርቱን ገዝተው ማከፋፈል የሚፈልጉት። ስለዚህ እኔ የተወሰነ ጥናት ሳደርግ ያገኘሁት አንደኛ የማምረቻ ዋጋችንን ለመቀነስ ምንድነው የፕሮዳክቱን በጥሬ እቃዎች ዝቅተኛ በሆነ ዋጋ ከአቅራቢዎቹ መግዛት ነበረብን፣ ወይ ደግሞ በልክ መግዛት፣ ቀጥታ ከአምራቾች መግዛት። ሁለተኛው አማራጭ ደግሞ የሰራተኛ የማምረቻ ወጫችንን ወይም ደግሞ የሰራተኛ ኮስትን መቀነስ ወይም ደግሞ ኤፊሽንሲያቸውን መጨመር። ሶስተኛ አማራጭ ደግሞ በተለይ ለኛ ሞር የተሻለ የሆነው ጋርመንት ኢንዱስትሪ ውስጥ ከ50 እስከ 60% የሚሆነው ወጫችን የጨርቅ ወጭ ነው። ስለዚህ እሱ ላይ የሚፈጠረውን ብክነት መቀነስ ነውና ስለዚህ የተሻለው ፕራዮሪታይዝ ስናደርግ የማምረቻ ወጫችንን ለመቀነስ ሜንሊ እዚህ ላይ መስራት አለብን የሚለውን ወሰድኩኝ እና ፕሮዳክቶችን ዴቨሎፕ አድርኩኝ። ሰስተናብል ሞር ወጪ ቆጣቢ የሆነ ፕሮዳክት ዲዛይን ዴቨሎፕ ማድረግ ጀመርኩኝ፣ አንደርዌሩን ማለት ነው። ከዛ በኋላ ምን ማድረግ ቻልን? በዛ አማካኝነት አንደኛ ፕሮዳክት ዲዛይኑ በደንብ የተሻለ ነው። ከዛ ደግሞ ዲዛይኑ ዴቨሎፕ ከተደረገ በኋላ በቆረጣ ወቅት አብዛኛው ብክነት የሚከሰተው። ስለዚህ ኮምፖነንቶቹን በተቻለ መጠን ሞር ጂኦሜትሪካል ሼፕ ያላቸው እንዲሆኑና ስታንዳርድ የሆነ ምንድነው ጨርቆች የሚነጠፉበት ሜካኒዝሞችን አዘጋጀን። ከዛ እንደገና ደግሞ ብዙ ጊዜ ጨርቆች ምንም ያህል ዌስቴጅ ሚኒማይዝ ለማድረግ ቢሞከርም አንዳንዴ ዌስት የሚሆኑ ጨርቆች ይኖራሉ። እነሱን ደግሞ መልሶ መጠቀም ወይም ደግሞ ሪፐርፐዝ የምንለው ማለት ነው። በዛ መልኩ ወጫችን በተቻለ መጠን ሚኒማይዝ ስናደርግ ሞር ኮምፒተንት መሆን ቻለን። ስለዚህ ተወዳዳሪነት ማምጣት የቻልነው ሞር ዋጋችንን በመቀነስ ነውና ሌሎች ኤንጂዎችንም በዛ መልኩ ፕሮዳክቱ ዴቨሎፕ ከተደረገ በኋላ አፕሮች ማድረግ ጀመርን። ወይ ደግሞ ተጠቃሚዎችን ወይ ደግሞ ገዢዎችን ማፈላለግ ጀመርን። በዛ መልኩ ወደ ምርት ገባን ማለት ነው። ከዛ ቀጥሎ ነው የሳኒታሪ ፓዱ ሪሌትድ ፕሮዳክቶች ስለሆኑ ፓዶችን ሲገዙ ፓንቶቹንም አብረው ይገዙ ነበር ደንበኞች። ስለዚህ ወደ ሳኒታሪ ፓዱንም ወደ ማምረት የመጣ ነው በዛ መንገድ ነው ማለት ነው። ብዙ ጊዜ ፕሮዳክሽን ላይ ዘላቂነትና የዋጋ ተደራሽነት ሁለት ጽንሰ ሀሳቦች የሚገፋፉ ጽንሰ ሀሳቦች ናቸው። የሚጣሉ ባይባል የሚገፋፉ ጽንሰ ሀሳቦች ናቸው። የዋጋ ተደራሽነትን ለማምጣት ስንል ይሄ ዘላቂነት ሰስቴኔቢሊቲ ምናምን ኢሹ ትንሽ አደጋ ውስጥ ሊወድቅ ይችላል። ሰስቴኔብል እንሁን ካልን ደግሞ የዋጋ ተደራሽነት ሰስቴኔቢሊቲ በጣም እንትን አይደለም፣ ርካሽ አይደለም። ራሱን የቻለ ኢኖቬሽን ይጠይቃል፣ አዳዲስ አሰራሮችን ይጠይቃል። ፕሮዳክሽን ፕሮሰሳችን ላይ ሪኢንጂነር ማድረግ የሚጠበቅብን ነገር ሊኖር ይችላል። ሶ በእናንተ ፕሮዳክት ውስጥ ሁለቱን እንዴት ነው እያጣጣማችሁ ያላችሁት? ስለዚህ ስንጀምር እነዚህን ፕሮዳክቶች ኮስት ከመቀነስ አንጻር ነው እኛ ስናስብ የነበረው እና በአጋጣሚ ግን ምንድነው የምንጥለው ብክነቱን ወይም የጨርቅ ብክነት መቀነስ ስንጀምር ደግሞ በዛው ልክ ሰስተነብል የሆነ ፕሮዳክት ማምረት መፍጠር ቻልን ማለት ነው። ስለዚህ እዛ ጋር እንዳልከው ሞር ኢኖቬቲቭ የሆኑ ሀሳቦችን ሞር ከኔ ባክግራውንድም ጋር ስለሚገናኝ ሞር ዲዛይን ኤንድ ዴቨሎፕመንት ላይ ብዙ ስራዎች መስራት ያለብን ፕሮዳክቱ ዲዛይን ሲደረግ እና በዛ መልኩ የፕሮዳክቱ ዲዛይን በተቻለ መጠን ኮስት ዋይዝ በጣም ዝቅተኛ፣ ስለዚህ የምንጥለው ዌስቴጅ ሚኒማይዝ ለማድረግ ስንችል ነው ሁለቱንም አት ታይም ማስኬድ የቻል ነው እንጂ እንዳልከው ለየብቻ ነጣጥለን ካየናቸው ሰስተነብል ማድረግ ፕሮሰሱ ራሱን የቻለ የሚጨምረው ኮስት ይኖራል። ስለዚህ በዛ መልክ እኛ ደግሞ ያው ተጠቃሚዎቹ ዝቅተኛ ዋጋ ወይም ደግሞ በአነስተኛ ዋጋ
የሚቀርብ ፕሮዳክት ስለሆነ ወይም ታርጌት ከስተመሮቻችን እነዚህ ዝቅተኛ ገቢ ያላቸው ሰዎች ስለሆኑ የግድ የማምረቻ ዋጋችን መቀነስ አለብን። ሰስተነብል ለመሆን ይከብዳል ሁለቱንም ባንዴ ለማስኬድ። አዎ እውነት ነው። በተለይ የንጽህና መጠበቂያ ፓዶችን የመሳሰሉ አይነት ፕሮዳክቶች ሲሆኑ በጣም በጥንቃቄ ስታንዳርዳቸውን መጠበቅ አለበት። ቅድምም እያወራን ነበር። አብዞርቭ የማድረግ ፈሳሽን አምቆ የመያዝ እንትን ካፓሲቲ የምንለው ነገር አለ። ከዛ በኋላ ደግሞ ያው የማቃጠል ወይም ሌሎች ለቆዳ የማይመቹ ነገሮች እሱን ማሰብ አለብን። ከቻልን ሰስቴኔብል መሆን አለብን። እንግዲህ ዝም ብለን እንትን የምንወረውረው ነገር ባይሆን ይመረጣል በተቻለ መጠን። ይህን ሁሉ ጽንሰ ሀሳብ እንትን አድርገን እንደገና ደግሞ ዋጋው ተደራሽ መሆን መቻል አለበት እና ይሄ ትልቅ ቻሌንጅ ነው የሚመስለኝ። ለማንኛውም ፕሮዳክት ቻሌንጅ ነው፣ ግን ለእናንተም አይ ቲንክ በጣም ሲግኒፊካንት ቻሌንጅ ይመስለኛል። ለተፈናቀሉ እንትኖች ሰዎች እንግዲህ ኢንተርናሊ ዲስፕሌስድ የምንላቸው በዚህ በተለያዩ ግጭቶች ምክንያት ምናምን ከአንድ ቦታ ወደ አንድ ቦታ ተፈናቅለው ያሉ ሰዎችና ያው ዝቅተኛ ገቢ ካላቸው ቤተሰቦች የሚመጡ ተማሪዎች ሴት ተማሪዎች ላይ ፎከስ ያደርጋልና እነሱ ሁለቱ የኢምፓክት እንትኖች እንዴት ተመረጡ? ዴሞግራፊዎች እየሰራን አክቹሊ ደንበኞቻችን ሲጀመሩ እነዚህ ነበሩና ያው ለዲስትሪቢዩት ለማድረግም እኛ ቀጥታ አድሬስ ማድረግ አልቻለም። ዋንስ ከገባን በኋላ ነው ሞር ስትራቴጂውን እንትን ያደረግ ነው። የከስተመሮች ዲማንድ ነበረ እንዳልኩ እነዚህ የኤንጂኦች ጥያቄ ነበረ። እሱን ለማስተናገድ ዋጋ መቀነስ ነበረብን። ከዛ ፕሮዳክት ዴቨሎፕመንትና ኢኖቬሽኖች ተሰሩ ምናምን። ከዛ በኋላ ግን ሞር እነዚህ ከስተመሮች ላይ አታችድ እንድንሆን ነው ያደረገን። እኔ ከሪች ፎር ቼንጅ ጋር በነበርኩበት በአንድ አጋጣሚ የግሪን ኢኖቬሽን ላብ የሚባል ፕሮግራም ነበራቸው እና እሱ አጋጣሚ ላይ ምንድን ነበረ እናንተ ኢንድ ዩዘሮቻችሁን ወይም ታርጌት ከስተመሮቻችሁን ምን ያህል ታቋቸዋላችሁ? እነማን ናቸው? እና በእነሱ ጫማ ውስጥ ራሳችሁን አስገብታችሁ አስቡት በደንብ። ምንድነው ሀሳቡ የነበረው አብዛኞቹ ተማሪዎች ከዩኒቨርሲቲ ግራጁዌት አድርገው የወጡ የፕሮጀክት እንትናቸው የመመረቂያ ፕሮዳክቶቻቸውን ቴስት ማድረግ ይፈልጋሉ እና ምን ያህል ቪያብል ናቸው አይደለም የሚለውን ቴስት እንዲያደርጉ ነው ያ ፕሮግራም የተዘጋጀው። እኔ ደግሞ አጋጣሚ ከሰዎች ጋር ኔትወርክ ለማድረግ እንዳልከው እኔ ፕሮዳክት ኢምፕሩቭመንቶችን ማድረግ እፈልግ ነበረ፣ ማስተካከያዎችን ማድረግ እፈልግ ነበርና በዛ አጋጣሚ ጆይን አረኩኝ ፕሮግራሙን ማለት ነው። እና በዛ ሰዓት ይሄን ትሬኒንግ ስንወስድ ግን ለማን ነው እኔ የማቀርበው የሚለውን በትክክል አላውቀውም። እንደነገርኩ በአጋጣሚ የገባንበት ቢዝነስ ስለነበረ እነማን ናቸው የሚለውን ማጥናት ጀመርኩኝ። ስለዚህ እነዚህ ሴቶች ቅድም አንተ እንደገለጽከው ወይ ከመኖሪያ ቦታቸው የተፈናቀሉ ናቸው ወይ በተለያየ ጦርነት ሁኔታ ውስጥ የሚኖሩ ናቸው። አብዛኞቹ ደግሞ ያው ከዝቅተኛ ቤተሰብ የመጡና ትምህርታቸውን የሚማሩ ሴት ልጆች ናቸው። ስለዚህ ምን አይነት ባህሪ ያላቸው እነዚህ ሰዎች የሚለውን ሳጠና ምንድነው በጣም በትምህርታቸው ውጤታማ መሆን ይፈልጋሉ። የወር አበባ ደግሞ ለሁሉ በግልጽ የምንነጋገረው ጉዳይ አይደለም፣ ንጽህናን በተመለከተና እሱ ኢሹ አለባቸው። ሜቢ ከትምህርት ቤትም ሊቀሩ ይችላሉ በዚህ ችግር ምክንያት። ግን ደግሞ ከትምህርት ቤት ማህበረሰቡ መገለል ወይም ጫና ሊኖርባቸው ይችላል ችግራቸው ስለማይታወቅ ማለት ነውና እነዚህን ሰዎች በደንብ ማጤን ጀመርኩና ሞር ከፕሮዳክቱ ጋር አታች እየሆንኩ የመጣሁኝና እንዴት መሻሻል እንዳለበት ማሰብ ጀመርኩኝ። ከዛ ቀጥሎ የፕሮግራሙ ሌላ ነበረው ዳታዎች ኮሌክት አድርገን ምናምን አናላይዝ አድርገን ምን አይነት ውጤት አለው ተቀባይነቱ ምን ያህል ነው የሚለውን ለመስራት 50 ሴት ተማሪዎችን ከአዲስ አበባ ውጭ ሰበታ አካባቢ ወጥተን አንድ የመንግስት ትምህርት ቤት ላይ ጥናት ማድረግ ጀመርን ማለት ነውና በዛ ሰዓት ማግኘት የቻልነው ተደጋጋሚ ጥናቶች እናደርግ ነበር። ለማድረግ እነሱ ጋር ብዙ ጊዜ እንገናኝ ነበርና
በሚገርም ሁኔታ ከ50 ሴት ተማሪዎች ውስጥ 37% ያህሉ የንጽህና መጠበቂያ ምርት የሙያ ያገኙ ናቸው። ስለዚህ 7% እና በጣም ትልቅ ጋፕ እንዳለ የአቅርቦትና ፍላጎት ልዩነት እንዳለ ለማወቅ ቻልኩኝ ማለት ነው። ስለዚህ በጣም ሊሰራበት የሚገባ ትልቅ ክፍተት አለ። ስለዚህ ከዛ በኋላ ነው ሞር ከዚህ ፕሮዳክት ጋር ራሴን ስራው ላይ በደንብ ኢንጌጅ ማድረግ የቻልኩት ማለት ነው። አዎ በጣም በተለይ ይሄ በኮንፍሊክት ምክንያት በተለያዩ ግጭቶች ምክንያት የሚፈናቀሉ ግጭቶች በአጠቃላይ እነዚህ ችግሮች ሀገር ውስጥ ያሉ ችግሮች በዋናነት የሚያጠቁት ወንዶች አይቸገሩም ማለት አይደለም። ወንዶች ይቸገራሉ፣ በተለይ አዛውንቶች ወንዶችም ይቸገራሉ። ግን በተለይ ግን ሴቶችን እንትን ያደርጋልና በዚህ መልኩ መደረስ መሞከሩ አትሊስት ጥሩ ነገር ነውና ጥሩ እንትን ነው፣ ጥሩ ዴሞግራፊ ነው። እንደው አመጣጡን ለመረዳት ያህል ነው 151 ሺህ ፕሮዳክቶች እስካሁን ዲስትሪቢዩት አድርጋቸዋል ይላል ያነበብነው ነገርና ከነዚህ ዲስትሪቢዩት ካደረጋቸዋቸው 150 ሺህ በላይ እንትኖች ፕሮዳክቶች ምን አገኛችሁ? ምን አይነት ፊድባክ አገኛችሁ? በተወሰነ መልኩ የዲዛይን የፕሮዳክት ኳሊቲ ወይስ የሌላ ነገር እንድታሻሽሉ ያደረጋችሁ ኤክስፒሪየንስ ነበረ ወይ? እንዴት ተቀበለው ያ ታርጌት ከስተመሩ? እስካሁን እንግዲህ 3 አመት ለደፍን 3 አመት ያህል ሰርተናል ይሄን ስራ። ስለዚህ ከ151 ሺህ በላይ ይሆናል ዲስትሪቢዩት ያደረግነው። ግን ምን አይነት ኢምፓክት አምጥታችኋል የሚለውን ቀጥታ እንደነገርኩ ቀጥተኛ ባልሆነ መንገድ ነው ምርቶቹን ለተጠቃሚ የምናቀርበው። ስለዚህ ኢምፕሩቭመንቶችን ማድረግ ስንፈልግ ቅድም እንደነገርኩ በተለያየ መንገድ በየራሳችን ሪሰርች እንሰራለን እንጂ ቀጥታ ከስተመሮችን አግኝተን ከፕሮዳክቱን ለማሻሻል የሰራናቸው እንትኖች የሉም። ግን ያው በቀጥታም ሆነ ተዘዋዋሪ ከባየሮቻችን ጋር ባለን ግንኙነት ብዙ ተደጋጋሚ ከስተመሮች አሉ፣ ደጋግሞ ምርቶቻችንን የሚገዙ። ከዛ ደግሞ ያው ትሬንዱም የሽያጭ ቮሉሙም ከፍ እያለ ነው ከአመት ወደ አመት። ስለዚህ ቀጥተኛ ባልሆነ መንገድ ምርታችን ተፈላጊ መሆኑን የሚያሳይ ነው። ግን እንዳልከው ብዙ ማሻሻያዎችና ብዙ ስራዎች ይጠብቀናል። ብዙ መስራት አለብን። ፕሮዳክት ቴስት ማድረግ ከእንትኖቹ ባሻገር እኔ ፉል ታይም ተቀጥሬ የምሰራበት ኤንጂኦ አለ እና እንደ ዶኔሽን የሰጠንባቸው ጊዜያቶች ትዝ ይለኛል። እነዚህ የውስጥ ሱሪዎች፣ የንጽህና መጠበቂያ እንትኖች፣ ፓዶች ምናምን ለተፈናቀሉ አካባቢ ያሉ ሴቶች ምናምን ያንተና ያልባቸውና ለፕሮዳክት ቴስቲንግ የሚመች ሪገረስ የሆነ ፕሮሰስ አለ ብዬ አላስብ እነዚህ እንትኖች ሲገዙ። ምክንያቱም ብዙ ጊዜ የጨረታ ኮሚቴዎች የዋጋ ነገር ያሳስባቸዋል። ምክንያቱም ይሄ ዳይሬክት ዶኔሽን ነው። ሁለተኛው ነገር ኦፍ ኮርስ አለ የእንትኖች ኮሚቴዎች ውስጥ ሴቶች እንዲገቡ ይደረጋል። ወንዶች ካሉ እንዲወጡ ይደረጋል። ሴቶች እንዲያዩና እንትን እንዲያረጉ ይደረጋልና ይሄ ለኮሜርሻል ፐርፐስ ደግሞ ትንሽ ፕሮዳክቶችን ቴስት የሚደረጉበት ሜካኒዝም ቢኖር በጣም አይ ቲንክ ለፕሮዳክቱ መሻሻል ጥሩ ይሆናል ብዬ አስባለሁ። 95% ኦርጋኒክ ነው ይላል ያነበብነው ነገር አይደል? ከዛ በኋላ ደግሞ ዌስትን በ73% መቀነስ ይቻላል ወይም መቀነስ ይችላል የሚል ነገር አንብበናልና እስቲ የፕሮዳክሽን ፕሮሰሱን እንትን በይኝ። በፕሮዳክሽን ፕሮሰስ ውስጥ ሰጂን እስቲ ይሄንን 95% ኦርጋኒክ ልናደርግ ያስቻለን ፕሮሰስ እና ወደ 73% አካባቢውን ዌስት እንድንቀንስ አስችሎናል ያልንበት የፕሮዳክሽን ፕሮሰስ ምን ይመስላል? እስቲ ፋብሪካሽ ውስጥ ሰጂን እና በደንብ ስለዚህ እነዚህ ያው ከውስጥ የሚለበሱ አልባሳት ናቸው እነዚህ ፓንትም ይሁን የንጽህና መጠበቂያ ፓዱ። ስለዚህ በተቻለ መጠን ምቾት ያስፈልጋል። ለሚጠቀመው ሰው ምቾት መስጠት አለበት። ስለዚህ ኮተን መሆኑ ምንም ጥያቄ የለውም።
ግን ደግሞ ኦርጋኒክ ኮተን መሆኑ ደግሞ በጣም የተሻለ ነው። ኦርጋኒክ ኮተን ማለት ኮተኑ ራሱ እንደኛ የሚበቅልበት የሚጠቀሙት ፈርቲላይዘር ይመስለኛል እሱ። ከዛ ደግሞ የምርት ፕሮሰሱ ላይ የሚጠቀሟቸው ኬሚካሎች አካባቢ የማይበክሉ መሆን አለባቸው። ስለዚህ እኛ ያው ጨርቁን የምንገዛቸው ሰዎች እሱን ፕሮዳክቱ ኦርጋኒክ ኮተን መሆኑን ሌብል አድርገው የሚሰጡን ከስተመሮች ናቸው። እሱ ነው። ከዛ ግን ወደኛ ፕሮሰሱን ትንሽ ሀይለት ለማድረግ ያህል ጨርቆቹ ይመጣሉ። ሲምፕል ፕሮሰስ ነው። ፓተርን ዴቨሎፕ ይደረጋል፣ ሳምፕል ይሰራል። ከዛ በሳምፕሉ መሰረት ጨርቆችን ይነጠፋሉ፣ ተቆርጦ ይሰፋል። ከዛ የማጽዳት ስራ እንሰራለን፣ ፓክ ተደርጎ ይወጣል ነው። ነገር ግን እዚህ ፕሮሰስ ላይ እንግዲህ ሞር ከዋጋ አንጻር 73% ዌስቴጅ እንቀንሳለን ስንል ቅድም መጀመሪያ አካባቢ ለመጥቀስ እንደሞከርኩት የመጀመሪያው ፕሮዳክቱ ኢኖቬቲቭ ፕሮዳክት ነው። ሳምፕሉ ዴቨሎፕ ሲደረግ በተቻለ ከ10 እስከ 10% ዌስቴጅ ለመቀነስ ታሳቢ ተደርጎ ዲዛይኑ ዴቨሎፕ የሚደረገው በዛ መልኩ ነው። ወይም ሰስተናብል ዲዛይን ተደርጎ ነው የሚቀመጠው። ከዛ ውጭ ደግሞ በቆረጣ ውስጥ አብዛኛው ቅድም እንደገለጽኩልህ በቆረጣ ወቅት የሚከሰተው ብክነት ማክሲመም ብክነት ያለው እዛ ጋር ነው። እስከ 13.5% ብክነት የጨርቅ ብክነት ይከሰታል። ስለዚህ እነዚህ ኮምፖነንቶቹን ሞር እንደነገርኩ የጂኦሜትሪካል ብናረጋቸው እንደ ፐዝል የሚገጣጠሙ ይሆናሉ ማለት ነው። ስለዚህ ሚኒመም ዌስቴጅ ዜሮ ዌስቴጅ ማድረግ አይቻልም፣ ግን ሚኒመም ዌስቴጅ እንዲኖራቸው ስታንዳርድ የሆነ የፓተርን መንጠፍ ዘዴን በመጠቀም እስከ ከ5% በታች ዌስቴጅን መቀነስ ችለናል። አንዳንዶቹ ፕሮዳክቶች ላይ ደግሞ ምንም ያህል ብክነትን ለመቀነስ ብንሰራም ዌስቴጅ ደግሞ የማይቀር ነገር ነው። ስለዚህ እሱን ደግሞ መልሰን ጥቅም ላይ በመዋል ለምሳሌ ለሳኒታሪ ፓድ የተጠቀምነው ጨርቅ ዌስቴጅ ካለን እሱን ቁርጥራጮቹን መልሰን ለፓንት ጥቃቅን ፓርቶች ላይ ልናስገባው እንችላለን። ወይም ደግሞ እሱን ፐርፐዙን ቀይረ ነው ወደ ለፓንት ግብአት እንዲሆን አደረግ ነው ማለት ነው። እንደሱ በማድረግ ከ10 እስከ 30% ግብአቱን እንጠቀማለን። በዛ መልክ ሲደማመር እስከ 73% ሊደርስ የሚችል በአማካኝ ነው። አንዳንዴ ከዛ በታችን ሊሆን ይችላል። ማክሲመም ግን እስከ 73% ድረስ ዌስቴጅ መቀነስ ችለናል ብለን እናስባለን። አይ በጣም ኢንትረስቲንግ ነው ማለት እንትኑ ጥሩ ነው። ቶቱ ይሄ አይ ዌስቴጅ መቀነስ አለብን፣ እዛ ላይ ኢንቨስት ማድረግ ካለብን ኢንቨስት ማድረግ አለብን፣ ጊዜያችንን እዛ ላይ ማጥፋት አለብን። የፕሮዳክሽንና የሌሎች የዲዛይን ጉዳዮችም ካሉ መታየት አለባቸው ምናምን በሚል የተካሄደው እንትን ጥሩ ነው፣ ደስ ይላልና ሶ የኢኮ ፍሬንድሊ ማኑፋክቸሪንግ ፕሮዳክቶችን ስኬል ለማድረግ ምናምን ያሉ ቻሌንጆች ኢትዮጵያ ውስጥ ምን ይመስላሉ? እንደው ለነገሩም ያለን ነገር ትንሽ ገና ስለሆነ ስኬሊንጋቸው ያሰጋል አያሰጋም? ገና ማለት በማስኛ ያለንም አዌርነስ ግንዛቤያችን ምናምን ይሄ ኢኮ ፍሬንድሊ ኢንቫይሮንመንታሊ ፍሬንድሊ ምናምን የሚባሉ ነገሮች ሰስቴናብል ፕሮዳክሽን ፕሮሰስ ስለዚህ ጉዳይ ገና ነው። ከፋብሪካ የወጣን ነገር መብላት መጠጣት እንደ ዘመናዊነት የሚቆጠርበት እንትን ላይ ነን እና እንደዚህ አይነት ቢዝነስ ሞዴሎችን ስኬል ማድረግ አይከብድም ወይም ይከብዳል ብላችሁ አስባችሁ ታውቃላችሁ? ምንም ጥያቄ የለውም። አዲሱ ይከብዳል። ለምን ይከብዳል የሚለው የመጀመሪያው ፍላጎቱ ነው አይደለ? ስኬል ለማድረግ ፍላጎት መኖር አለበት። ለፍላጎቱ ደግሞ አዌርነስ ያስፈልገናል። ስለዚህ ፍላጎት በሌለበት ስኬል ማድረግ አንችልም። ለዛ ደግሞ አዌርነስ የለንም። እነዚህን ፕሮዳክቶች ገዝቶ መጠቀም ትልቅ እንዳልከው የፕሮዳክሽን ኮስት የሚጠይቅ ነው እና
ብዙ ደግሞ ከዚህ ከኮንቬንሽናል ከምንላቸው ፕሮዳክቶች ጋር ደግሞ የገበያ ውድድር አለ። ስለዚህ እሱን ማሸነፍ አይችልም። እንዳልከው የኛ ከስተመር ደግሞ ገዝቶ ከመጠቀም የዘለለ አዌርነስ የለውም። ሌላው እንግዲህ ደግሞ ወደ መንግስት ስንሄድ መንግስት በኩል ምንም አይነት የኢንሴንቲቭስ ወይም ማበረታቻ የለም ለአምራቾች። ስለዚህ ለምን ወደዚህ ቢዝነስ መግባት ይፈልጋል ሰው? ያው አዋጭ አይደለም ማለት ነው ወይ ደግሞ የሆነ ምን አይነት ማበረታቻዎች አሉት የሚለውን ያያል ኢንቨስተር ወይም ደግሞ አንድ ቢዝነስ መጀመር የሚፈልግ ሰው እዚህ ዘርፍ ውስጥ ለመግባት። ስለዚህ መጀመሪያ ሀሳቡን መንግስት በደንብ ኦን አድርጎት ማህበረሰቡ እንዲያውቀው አድርጓል የሚለው መፈታት ያለበት ይመስለኛል። ስለዚህ በተለያየ መንገድ ማስተዋወቅ አለበት። እነዚህ አምራቾች ደግሞ ፋይናንስ የሚደረጉበት የተለየ ፋይናንስ የሚያገኙበትም መንገድ መፈጠር አለበት። ስለዚህ እኔ ሞር አሁን መንግስት እዚህ ላይ በተለያዩ ሜንስትሪም ሚዲያዎችም ይሁን በተለያዩ የማስታወቂያ መንገዶች እነዚህ ፕሮዳክቶች ገዝቶ መጠቀም እንደ ዘመናዊነት መገለጫ በደንብ ፕሮሞት መደረግ አለበት ብዬ አስባለሁኝ። እንደውም በቅርቡ የፕላስቲክ ባጎችን ገበያ ላይ እንዳይወጡ ገደብ የተጣለ ይመስለኛል። ግን ጥሩ ጅምር ነው። ግን በአንጻሩ ደግሞ እነዚህ ኢኮ ፍሬንድሊ ሊሆኑ አምራቾችን ወደ ዘርፉ ለማምጣት ደግሞ ምን አይነት ማበረታቻዎች አሉ? ሁለቱም አብሮ መታየት ያለበት ነገር ይመስለኛል። ስለዚህ በዚህ ልክ ሞር መንግስት የማህበረሰቡ አዌርነስ ለመፍጠር ብዙ ስራዎች መስራት ያለበት ይመስለኛል። በጣም ኢንትረስቲንግ ነው። ሶ ላዝኑ እንግዲህ ባዮዲግሬደብል እንትኖች የንጽህና መጠበቂያ ፓዶችን ለማርኬት ለማስተዋወቅ አቅዷል ወይ? እቅዱ ምንድነው? እኔና አንቺ ቅድም እያወራን ነበር። እኔ በተወሰነ መልኩ የተወሰነ ፕላኑን አውቀዋለሁ። ኮላቦሬት የሚደረግበትም እንትን ሊኖር እንደሚችል እያወራን ነበር። እስቲ ስለሱ አውሪ። ለፐብሊኩ አሁን ኢንስቲትዩሽን ቤዝድ ማርኬቲንግ ስትራቴጂ ነው። እነዚህን ፓዶች የሚፈልጉ ኢንስቲትዩሽኖች አሉ፣ ኤንጂኦዎች፣ ሌሎች ኢንስቲትዩሽኖች ለእነሱ ቀጥታ በማቅረብ እነሱ ደግሞ ለፐብሊኩ እንዲያቀርቡ ነው። እና ለፐብሊኩ ግን የምናቀርብበት እቅድ አለ ወይ? ካለ እሱ መቼ ሊሆን ይችላል፣ እንዴት ይሆናል የሚለውን እስቲ ነው። እሺ፣ ስለዚህ እነዚህ ባዮዲግሬደብል ሳኒታሪ ፓድ የምንላቸው ሌላ ፕሮዳክት ላይ ነው የሚሆነው። አሁን ከምንሰራው ፕሮዳክት ይለያል። የምንጠቀመው ቴክኖሎጂ፣ የአመራረት ሂደቱ እንዲሁም ታርጌት ከስተመሮቻችን ይለያሉ። ስለዚህ አሁን ካለን ኢንስቲትዩሽናል ቤዝድ የሆነ ማርኬቲንግ ስትራቴጂ ሞር ዳይሬክት ለኮንሱመር የምናቀርብበት ይመስለኛል። ግን እስካሁን ባለው ሁኔታ የሪሰርች በማድረግ ላይ ያለ ነው እና ፕሮዳክቱን ገና ማምረት አልጀመርንም። ኦልሞስት ያው ሴትአፕ እስካልተስተካከለ ድረስ ሀሳብ ላይ ያለ ነው ማለት እንችላለን። ግን ምንድነው ሀሳቡ? በምንድነው ገበያ ላይ በስፋት ያሉትን የንጽህና መጠበቂያ ምርቶች አካባቢው በማይበክሉ ምርቶች መቀየር ነው። ስለዚህ እነዚህኞቹ ሪዘብል ሳኒታሪ ፓዶች እንዳልኩ ሌላ ታርጌት ግሩፕ አለን። ስለዚህ እሱን አድሬስ ማድረግ ያልቻልናቸውን ከስተመሮች ደግሞ በዚህኛው ፕሮዳክት ቀጥታ ለተጠቃሚዎች የምናቀርብበት የገበያ ስልት ይኖረናል። ስለዚህ እሱን የማምረት ሀሳብ አለን እና ሂደት ላይ ነው። ግን ብዙ የሄድንበት ነገር አይደለም፣ ቀላልም አይደለም። ይሄኛውንስ አይ ቲንክ ቅድም ያወራ ነው ይሄንኛውን ነው። ይሄ ተመልሰን የምንጠቀምባቸው የንጽህና መጠበቂያ ፓዶች ናቸው። ቅድም ስናወራ የነበረው ኢንስቲትዩሽን ቤዝድ ከሆነው ይሄ ከታርጌት ኮሚኒቲው የተፈናቀሉ ሰዎች፣ ምናልባት ዝቅተኛ ገቢ ካላቸው ቤተሰቦች የሚመጡ ሴት ተማሪዎች፣ ከነዚህ ውጪ ለፐብሊኩ ቢቀርብ እንደ ፕሮዳክት ሞዴልና እንደ ማርኬቲንግ ስልት ኮንሲደር የምታደርጉት ነገር ነው ወይ? ከባዮዲግሬደብሉ ያው አሁን ያለው ፕሮዳክት ጥያቄው በእርግጥ ባዮዲግሬደብሉ ላይ ነበር። አይ ልክ ነህ። ስለዚህ አሁን ኢንዳይሬክት ዲስትሪቢዩሽን ስትራቴጂ ነው ያለን ወይም ቻናል ነው ያለን። ስለዚህ ቀጥታ መድረስ እንፈልጋለን። ግን ቀጥታ ብዙ ምንድነው ስቶሮች ያስፈልጓል ወይም የተለያዩ ሀገሪት
የሀገሪቷ ክፍሎች ላይ ሄደን ምርቱን በቀጥታ ማሰራጨት መቻል አለብን። ካልሆነ እኛና ከስተመሮቻችን የምንገናኝበት ምንም አይነት ፕላትፎርም የለም አሁን። ምክንያቱም እንደነገርኩ እነዚህ ሰዎች ያሉት ሪሞት ኤሪያ ላይ ነው እና ደግሞ ሞር እንትን የሚያደርገው ፕሮዳክቱ እነሱ ምርቱን ለእነሱ የምናቀርብበት መንገድ ቀጥታ መሆን አይችልም። ማለት እነሱን አሁን ለምሳሌ ኦንላይን ሴልስ ብንል እነሱን በዛ መልኩ አድሬስ ማድረግ አንችልም። ስለዚህ አሁን የመረጥ ነው በዚህ መንገድ ነው። ግን ቀጥታ ለከስተመሩ ማቅረብ መቻላችን ብዙ ጥቅሞች ይኖሩታለኛ። እንዳልከኝ ቅድም ብዙ ፊድባኮችን የከስተመር አስተያየት ለማሻሻል የሚጠቅመን ከከስተመሮች የሚመጣውን አስተያየት በመጠቀም ነውና አሁን አንድ ኢግናይት ኢንቨስትመንት ከሚባል ድርጅት ጋር እየሰራን ያለ ነው። እያገዘን ናቸዋል የሚባለው ያለ ድርጅት አለና ሌሎች ሀገሮች ላይ እንደዚህ አይነት ትሬንድ አላቸው። የሪዘብል ሳኒታሪ ፓዶችን ኦንላይን መሸጥ ከስተመሮቹ ማናቸው እነዚህ ሞር የአካባቢ ብክለትን የማይፈልጉ ሞር ከጤናቸው ጋር ተያይዞ እነዚህ ኬሚካል ፍሪ የሆኑ ፕሮዳክቶችን መጠቀም የሚፈልጉ ሰዎችን አድሬስ ማድረግ ትችላላችሁ። ግን የተወሰነ የፕሮዳክቱ ኤስቴቲካል ቫልዩ ላይ ትንሽ ማሻሻል የሚኖርብን ነገር ይኖራል። ከዛ ፓኬጂንጉን አንዳንድ ነገሮችን ማስተካከል ይኖርብናል ለነሱ ለማቅረብ። ግን እሱ ሀሳብ አለን። በእነሱ በኩል የምንሰራው ስራ ይሆናል ማለት ነው። አዎ እሱም ላይ እንግዲህ ምናልባት ኮላቦሬት የምናደርግበት መንገድ ሊኖር ይችላል። የስታርታፕ ፕሮዳክቶችን ቴስት የሚደረጉባቸው ቦታዎች ቅድም እያወራን ነበረ። እኛ የተወሰነ ሀሳብ ይመጣልናል። ከአንቺ ቅድም ያልሽው ነገር የኛ ሀሳብ በጣም አሪፍ፣ በጣም ተወዳጅ፣ በጣም ቆንጆ ምናምን ይመስለናል። ግራውንድ ላይ ሲወርድ ግን በጣም ብዙ ችግር ያመጣል። እኛ ሀገር ደግሞ ቴስት ማድረግ የተለመደ አይደለም። ኦኬ ፕሮዳክቱን ዲዛይን አድርገው ትንሽዬ ስቶክ የፕሮቶታይፑ ትንሽ ስቶክ ይዘን ከዛ እሱን ቴስት ማድረግ የተለመደ አይደለም እና እነዚህ ሪቴል ስቶሮች አንድ የስታርታፕ ፕሮዳክቶች ቴስት ማድረጊያን ቦታዎች ሊሆኑ ይችላል እያለን ኮንሲደር እያደረግን ነው። ስለዚህ የእናንተን ቴስት የማድረጊያ ኦፖርቹኒቲ ሊኖር ይችላል። ኢትዮጵያ እንግዲህ በጣም ፖፑሌሽኗ ኦልሞስት ግማሽ በግማሽ ሊሆን ይችላል ሴቶች ናቸውና አንቺ የነገርሽኝ ደግሞ ቅድም 37% እና ይሄንን ጋፕ በምን መልኩ አድሬስ ለማድረግ ነው ራሳችሁን ፖዚሽን እያደረጋችሁ ያላችሁት? በጣም ትልቅ ጋፕ ነው። ምክንያቱም የኢትዮጵያ ፖፑሌሽን አንደኛ የሴቶች ቁጥር ኦልሞስት መሳ ለመሳ ነው የሚባለው ነው። ሁለተኛ ደግሞ ወጣቶች ናቸው። ኦልሞስት ከ60% በላይ የሚሆነው የኢትዮጵያ ፖፑሌሽን ወጣት የምትዩ እንትን ነውና አንድ በቅርቡ በጣም ዳታ የሚያሳየው እሱ ነው። ከ18 እስከ 35 ያለው በጣም ከ70% እስከ 70% ይደርሳል። ከ14 አመት ምናምን እስከ 25 አመት ያለው ደግሞ እንደዚሁ በጣም ሲግኒፊካንት ነውና ያንን ጋፕ አለ ማለት ነው። ሴቶች ቁጥራቸው ብዙ ከሆነ ፖፑሌሽኑ እንደዚህ አይነት ከሆነ እንትን ይሆናል ማለት ነው። በጣም ትልቅ ማርኬት ነው። በጣም ትልቅ ጋፕ ያለበት ማርኬት ነውና እንዴት ነው ራሳችን ፖዚሽን እያደረጋችሁ ያላችሁት? በማርኬቲንግ፣ በሶሻል ሚዲያው፣ በተለያዩ ስትራቴጂዎች? እስካሁን ሞር ፎከስ አድርገን እየሰራን ያለ ነው ፕሮዳክቱ ላይ ነው። ፕሮዳክቱ ብዙ መሻሻል አለበት። እየሰራንም እያየ ነው። ፊድባክ እየወሰድን ማስተካከል ያለብን ነገር አለ። ስለዚህ እሱ ላይ እየሰራን ነው። ራሳችንን ኮንሲደር የምናደርገው እንደ ሶሻል ኤንተርፕራይዝ ነው እና እንደዚህ እርዳታ ድርጅቶች ጋርም በቅንጅት ስለምንሰራ ማለት ነው እና በዛ መልኩ እየሰራ ነው። ግን እንዳልከው ፖፑሌሽኑ በጣም ትልቅ ነው። ኢትዮጵያ ውስጥ 31 ሚሊዮን ከ2 አመት በፊት እንኳን በነበረን መረጃ 31 ሚሊዮን የሚሆኑ ሴቶች ሪፕሮዳክቲቭ ኤጅ ላይ ያሉ ናቸው። ከዛ ውስጥ ደግሞ እንግዲህ ያው ጥናቶቹ ይለያያሉ። ግን አሁን እኔ ባየሁት በነገር እንኳን 37% የማያገኙ ናቸው በአማካኝ። ይሄ አንድ ቦታ ላይ
የተወሰነው ነው። ከዛም ከፍ ሊል ይችላል። ትልቅ ጋፕ አለ እና እሱን ለማድረግ ያው የካፓሲቲ ጉዳይ እንዳለ ሆኖ እስካሁን መድረስ የፈለግነው ምርቱን ማምረትና ፕሮዳክቱን ኢምፕሩቭ ማድረግ ላይ ነው። ግን ብዙ የማርኬቲንግ ስራዎች መሰራት አለባቸው። ከኛም አቅም ከፍ ያለ ስራ መሰራት አለበት እና እዛ ላይ እየሰራን ነው። ግን ብዙ የሄድንበት መንገድ የለም። ኢንስቲቱሽናል ቤዝድ ስለሆንን ምርቱን አቅርበን ምንድነው አምርተን ማቅረቡ ላይ ነው በደንብ እየሰራን ያለ ነው። ግን ወደፊት መጣ ብዙ ስራ መስራት እንዳለብን ይታወቃል። በ2028 272,000 ፒስስ በአመት እንትን ላይ እንደርሳለን ይላልና ምን አይነት ስትራቴጂዎችስ ለሱ አስቀመጣችሁ? 2028 እንግዲህ ከ3 አመት በኋላ ነው። ጊዜው እንደምታውቂው ነው። ስለዚህ ምን አይነት ስትራቴጂዎች ያስቀመጣችሁ ለዛ ያንን ለማሟላት? አሁንም 151,000 በላይ ፒሶች ናቸው አይደል? ባለፉት 3 አመታት እንትን የተደረጉት። ከ2028 በኋላ ግን አይ ቲንክ በአመት ነው 272,000 ሶ ያ ትልቅ የቁጥር ጃምፕ ነውና ምን ስትራቴጂዎች አስቀምጣችሁ ፕሮዳክሽን ካፓሲቲ ከፍ ማድረግ፣ ማርኬት ኤክስፓንድ ማድረግ ምን አይነት እንትኖች እስቲ አስቀምጣችሁ? አንዳንድ ጊዜ ፕላን የተወሰነ አምቢሽየስ ቢሆን አሪፍ ነው። እንትን ስትሬች ለማድረግ ይጠቅማል። ግን አሁን እኛ የ228,000 ቁጥር ትልቅ አይደለም እኮ አሁን ከምናየው ጋፕ አንጻር ማለት ነው። ግን ለእኛ በጣም ትልቅ ቁጥር ነው። ስለዚህ ስትራቴጂዎች ያስፈልጉናል። የመጀመሪያው ፕሮዳክቱን ዳይቨርሲፋይ ማድረግ ነው። የተለያዩ ሴግመንቶችን አድሬስ ለማድረግ መሞከር። የሪዩዛብል ሳኒታሪ ፓድ እናመርታለን፣ አንደርዌር ይመረታል። የወንዶችንም አንደርዌር ማምረት ጀምረናል አሁን። ከዛ ውጪ ይሄ ባዮዲግሬዳብል ሳኒታሪ ፓዱ ላይ ደግሞ ሪሰርች እያደረግን ነው። ስለዚህ ሞር የፕሮዳክት እንትኑን ዳይቨርሲፋይ ማድረግ፣ የተለያዩ ማርኬት ቤዙን በደንብ ማስፋት የሚለው ላይ እየሰራን መስራት አለብን። ሁለተኛው በዛው ልክ ደግሞ የጥሬ እቃ አቅርቦት ያስፈልጋል። ስለዚህ ከሎካል ሰፕላየሮች በተጨማሪ ደግሞ ኢምፖርት የማድረግ ሀሳብ አለ እና በዛ መልኩ ኦልተርኔቲቭ ሰፕላየሮች ያስፈልጉናል። እሱን ማድረግ አለብን። የማርኬቲንግ ስትራቴጂውም ደግሞ በዛው ልክ ዳይሬክት የምናገኝበት በተለይ ኦንላይን ሴልስ መጀመር አለብን። ከዛ በተጨማሪ ኤጀንቶችም ያስፈልጉናል። የተለያዩ በተለይ ብዙ ታርጌት ከስተመሮች የሚገኙበት አካባቢ ሁሉም ጋር መድረስ ባይቻልም ውስን በሆኑ ቦታዎች በኤጀንቶች በኩል መሸጥ ቀላል ያደርግልናል፣ ስራ ይቀንስልናል። ከመንግስትም ጋር በደንብ በቅርበት መስራት እንፈልጋለን። ትምህርት ቤቶች፣ የትምህርት ቤት ምገባ ፕሮጀክቶች ምናምን አሉ። ውስጥ ፕሮዳክታችን በዛ መንገድ ማስተዋወቅ መሸጥ እንፈልጋለን። ስለዚህ በዚህ መልኩ ሬስ ማድረግ እናስባለን። አይ ጥሩ ነው። እንትኖቹ በተለይ ይሄ ሴቶች ጋር ቅድም እንደተባባለው ግን ከአዌርነሱ ጋር አብሮ ማለት እነዚህን ፕሮዳክቶች መጠቀም አክቹአሊ ዘመናዊነት ነው የሚለውን ጽንሰ ሀሳብ በደንብ ማስረጽ ይገባናል። ከአዌርነሱ ጋር አብሮ ቢሰራ በጣም በተለይ ትምህርት ቤቶች፣ ዩኒቨርሲቲዎች፣ የተለያዩ ኢንስቲትዩሽኖች ምናምን ምንም ያለው አይመስለኝም፣ ጥያቄ ያለው አይመስለኝም። እና ግን ይሄ የአዌርነሱን ጉዳይ እንግዲህ እሱን አስባችሁበት ታውቃላችሁ? ምናልባት የሶሻል ኢምፓክት ያለው ስታርታፕ ነን ብለን ነው ራሳችን የምናስበው ብለሽኛል። እና ከዚህ ጋር አብረን ይሄንንም ምናልባት እዚህ የአዌርነሱ ጉዳይም እንደ ኮርፖሬት ሶሻል ሬስፖንሲቢሊቲ ልታዩ ትችያለሽ። ማለት የአንድ የድርጅታችን የማህበራዊ ኃላፊነት ነው ብለሽ ልትወስጂው ትችያለሽ። ሁለተኛ ደግሞ ለማርኬቱ ቀጥተኛ የሆነ ተጽዕኖ ስለሚፈጥር ብለሽ ልትወስጂው ትችያለሽ። እና እሱን ኮንሲደር አድርጋችሁታል? ምናልባት አዌርነሱ ላይ በደንብ ብንሰራ ሰማው ተያይዞ ሊሄድ ይችላል የሚል ነገር ሞር አሁን እሱን ማሰብ የምንችለው አሁን ከእኛ ቀጥታ መድረስ ስንጀምር ነው። ፕሮዳክቱን ለተጠቃሚዎች ወይም ደግሞ አሁን ኤጀንቶች የምንላቸው ይኖራሉ አይደለም። እነዚህ ኤጀንቶች ዝም ብለው አይደለም ፕሮዳክት ወስደው የሚሸጡት። የሆነ አይነት ትሬኒንግ ይፈልጋሉ። ስለ ፕሮዳክቱ ያለ የተወሰነ እውቀት ያስፈልጋቸዋል። እነሱን ትሬን እናደርጋለን።
ስለዚህ በዛ መልክ ደግሞ እነሱ ያን ስራ ለኤንድ ዩዘሮቹ ደግሞ እነሱ የሚሰሩበትን አጋጣሚ ማሰብ አለብን አብረን በተለይ በእነሱ በኩል። እስካሁን ባለው ሁኔታ ግን እንዳልኩ እነዚህ ኤንጆች ናቸው ወስደው ፕሮዳክቱን የሚያሰራጩት። ስለዚህ ያን ስራ እነሱ እንደሚሰሩልን ነው ፊልም እናደርገው እና በተቻለ መጠንኛ የምናደርገው ያው ሌብል እናደርጋለን ፕሮዳክቱ ላይ እንዴት መጠቀም እንዳለባቸው ሜሴጆች እናስቀምጣለን። ፓኬጂንጉ ላይ እነሱ ነገሮች ይኖራሉ። መታጠብ እንዳለበት ሳይጡ መጠቀም እንደሌለባቸው እንዴት ማስቀመጥ እንዳለባቸው የሚሰጥ መረጃ ከምርቱ ጋር አብረን እንሰጣለን። ከዛ በተረፈ ግን ያው እነዚህ ኤንጂኦችና ያንን ድርሻ ይወስዳሉ ብለን እናስበው። ግን ለፐብሊክ ለህዝቡ ነገና ከነገ ወዲያ ይወጣል ፕሮዳክቱ ብለን አይ ቲንክ እያሰብን ነው። እንግዲህ ነገ ሊሆን ይችላል፣ የዛሬ አመት ሊሆን ይችላል። እሱ የካምፓኒ እቅድ ሆኖ ግን በጄኔራል በአጠቃላይ ስምምነት ግን አት ሰም ፖይንት ለእንትኑ ይወጣል፣ ለፐብሊኩ ይወጣል የሚል አትሊስት አንደርስታንዲንግ አለን እና እንደዛ ከሆነ አይ ቲንክ መጀመሪያ አዌርነሱ ቢኖር በጣም ቀላል ይሆናል ብዬ አስባለሁ። እና የተወሰነ በድርጅት ደረጃ ሶሻል ሚዲያ አካባቢ ቲክቶክ አካባቢ ምናምን የተወሰኑ ስራዎች ስለ አዌርነሱ ላይ መስራት ቢቻል ከዛ በኋላ ፕሮዳክቶቹ ሲወጡ ኢንትሪ ሌቭል እንትናቸው በጣም ስሙዝ ይሆናል ብዬ አስባለሁ። ሶ እስቲ እሱንም ኮንሲደር አድርጉትና እኛም ይሄው እንግዲህ በዚህ መድረክ ላይ አንድ ኦፖርቹኒቲ ነው። እነዚህ ተመልሰው መጠቀም የምንችላቸው የንጽህና መጠበቂያ ፓዶችን መጠቀም ዴፊኒትሊ ዘመናዊነት ነው። ዘመናዊነት በአንድም ሆነ በሌላ ምክንያት በማናቀው ምክንያት የታሸጉ ምግቦችን መብላት ፋብሪካ ገብቶ ያልወጣ እንትን ማድረግ ሆኗል። አንፎርቹኔትሊ ግን ትክክል አይደለም። ስለዚህ እሱን እንደ ህዝብ ሪኮንሲደር ማድረግ አለብን። ብዙ ጣጣዎች መጥተውብናል፣ የገንዘብ የጤና። ስለዚህ በጠዋቱ ሪኮንሲደር ማድረግ ያስፈልጋል። ስለዚህ አንደኛው ሪኮንሲደር የምናደርግበት መንገድ ይሄ ነው ብለን እናስባለን። የንጽህና መጠበቂያ ፓዶች ተመልሰን የምንጠቀምባቸው መጠቀም ብንችል አንድ እንትን ነው፣ አንድ ዘመናዊነት ነው ማለት ነው። ሶ ይሄን የሚቀጥለው ጥያቄ እኔ ብዙ ሰዎች ኢንተርቪው አድርጌያለሁ። ሴቶች ቢዝነስ እንትኖች ፋውንደሮች ትላልቅ ደረጃ የደረሱ ምናምን አይወዱትም ብዙ ጊዜ ግን እኔ ደግሞ ጠይቀዋለሁ። ይሄ ምንድነው እንደ ሴትነትና የቢዝነስ ኃላፊነት ቢዝነስን መምራት እንቅፋት አለው ወይ? የተለየ እንቅፋት ቻሌንጆች አሉት ወይ? ካንቺ ፐርሰናል ጆርኒ መማር ይቻላል ወይ? ምናልባት ይሄንን እያየች ያለች አንዲት ወጣት ሴት ልጅ ቤት ውስጥ ያለች ተማሪ ነገና ከነገ ወዲያ የራሷን ስራ መስራት የምትፈልግ የተወሰነ ነገር ታገኝበታለች ወይ በሚል ኢንቴንሽን የሚጠየቅ ጥያቄ ነው። በጣም ብዙ ጊዜ ሰክሰስፉል ሲሆኑ ሴቶች ይሄ ሴት ወንድ ምናምን ብሎ ነገር የለም። እኔ ከማንኛውም ወንድ እኩል ታግዬ ነው እንትን ያልኩት የሚል እንትን አለ which በጣም ማከብረው በነገራችን ላይ አስተሳሰብ ነው። ግን ደግሞ ኢሹዎች ስላሉ ሰምሃው ውስጥ ያድሬስ እናልገው ችግር የተለየ ሴትነትና የቢዝነስ ኃላፊነት ውስጥ ያለ ቻሌንጅ አለ ወይ? አጋጥሞሽ ያውቃል ወይ? እኔ አላጋጠመኝም ልበል። ምክንያቱም ሞር የሴትነት ነገሮችን ብዙ ወደ ጎን ስላረኳቸው እናልከው ሴቶች በተፈጥሯችን ደብል ኃላፊነቶች አሉብን። በተለይ አሁን ሴቶች ማለት ነው ሰርታ የምትገባ ሴት ቤት ውስጥ ደግሞ የሚጠብቃት ሌላ ኃላፊነት አለ። ስለዚህ እነዛን ነገሮች ፕራዮሪቲ መስጠት ያስፈልጋል። አንዳንዴ ራስን ማወቅ እኔ የራሴን ፖቴንሻል አውቃለሁ። የሆነ ነገር ላይ ፎከስድ መሆን እፈልጋለሁ አንድ ስራ ስሰራ። ስለዚህ በተለይ የራሴን ፐርሰናል ነገሮች ወደ ጎን አድርጌ ነው ቅድም ስነግርህ መጀመሪያ ቢዝነሱንም ስጀምረው ብዙ ከስራ ጋር ነበር የምሰራው። ሙሉ ሰዓት ሰራተኛ ነበርኩ፣ የመንግስት ሰራተኛ ነበርኩኝ። ከዛ ደግሞ ማምረት ራሱን የቻለ ጥሬ ዕቃ ሶርስ ማድረግ፣ ከዛ ስቶር ማኔጅ ማድረግ ምናምን እነዚህን ነገሮች በሙሳር የራሴን ነገሮች ወደ ጎን አድርጌ ነው ለራሴ ጊዜ አልነበረኝም ማለት ነው። ስለዚህ ያው የፍላጎት ጉዳይ ነው። ምርጫው የትኛው ነው የተሻለው የሚለው ነው። ስለ ራሳችን ለማሰቢያ ጊዜ ሊኖረን ይችላል፣ ግን የምናስበውን ነገር ለመሞከር ደግሞ
አንዳንዴ ሊረፍድ ይችላል ሀሳቦች ካልተሞከሩ ይሰራል ላይሰራ የሚለውን ነገር ካላረጋገጥን እንትን አይደለም ማለት ብዙ ቤተሰብ ኃላፊነቶች ምናምን ከገባን በኋላ እነዚህ ነገሮች ማረከባል ሊሆን ይችላል። በግሌ ያው ሴት በመሆኔ ሳይሆን ግን እንደ ቢዝነስ ውስጥ ያጋጠሙ ቻሌንጆች አሉ፣ ያጋጠሙ ያሉ ቻሌንጆችም አሉ። ከሞላ ጎደል ተመሳሳይ ነው። ሴቶች ሰክሰስፉል ሲሆኑ በጣም የሚገርመኝ ነገር የጀንደር ባያዝ አይኖርባቸውም ስልሽ ይሄ ሴት ስለሆንኩኝ የተለየ እንትን ምናምን ማለት እንደ ቢዝነስ ሰዎች የሚያጋጥማቸው ቻሌንጅ እኔም አለብኝ። ንግድ ፍቃድ ሳወጣ የግብሩ ብዙ ነው፣ ሰራተኛ የሰለጠነ ሰው ኃይል የለም፣ ትራንስፖርት ሰው እንደሱ አይነት ነገሮች አሉ እንጂ እኔ ሴት በመሆኔ ወንድ ምናምን የሚለው እንትን ይጠፋልና ኢት ኢዝ ኢንትረስቲንግ። በጣም ብዙ ሴቶች እንትን ብያለሁ። ዘ ሞር ሰክሰስፉል የሆንሽ በሄድሽ ቁጥር ይሄ ጀንደር ባያዙ እየጠፋ ብለር እየሆነ ነው የሚሄደውና ጥሩ ነው። ግን ስለ ኢትዮጵያ ስለ ሴቶች ስለሚመሯቸው የቢዝነሶች ፊውቸር ኢትዮጵያ ውስጥ ምን ታስቢያለሽ? ብዙ ይኖረናል፣ ገና ነን፣ ተስፋ አለን ወይንስ ጀነራሊ አሁን ብዙ ፕሮግራሞች ላይ ተሳትፈሻል በዚህ ስታርታፕ ምክንያት ምን እያየሽ ነው? ምን ትሬንድ እያየሽ ነው? እስቲ ኢንሳይትሽን እዛ ሼር አድርጊ። አይ ጥሩ ነው ብዬ የማስበው በተለይ ከዚህ በኋላ ለሚመጣው ትውልድ ምክንያቱም እኛም ባደግንበት ትንሽ ነበር በሴትና ወንድ መካከል ያለው ልዩነት። አሁን ደግሞ ወላጆች ያው ልጆች በተሻለ ሁኔታ እያሳደጉ ስላሉ የጾታ ልዩነት ብዙ ማተር እያደረገ ያለ ነገር አይመስለኝም። ስለዚህ መማር ከቻለች ሴት ቢዝነስም ላይ መምራት ከቻለች ቢዝነስም የመግባት እድሉ የዛን ያህል ከባድ አይሆንም። ስለዚህ ተስፋ አለው ብዬ ነው ማስበው። ጥሩ ነገሮች ይታያሉ ብዬ ነው ማስበው። በስተመጨረሻ የሶሻል ሚዲያ እንትኖች ጥያቄዎች አሉን፣ በተለየ ሴግመንት የምንሰራቸው ጥያቄዎች አሉን። ከዛ በፊት ግን በዚሁ ሴቲንግ ምን አይነት አድቫይስ አለሽ ወጣት ሴቶች አንተርፕረነር መሆን ለሚፈልጉ? አንዲት ሴት ልጅ ህንድ ሀገር ማስተርሷን ተምራ ተመልሳ ከበፊቱ የተሻለ በጣም አሪፍ ቢሮ ውስጥ ቁጭ ብላ ፕሮባብሊ የሆነ ሌቭል ኦፍ ኤግዜኪቲቭ ደረጃ ደርሳ በስሯ የተወሰኑ ሰዎች ሰራተኞች ምናምን እያዘዘች መኖር የምትችልበት ፖሲቢሊቲ ነበረ ዝም ብዬ ሳስበው። ኖ እሱ ሳይሆን የራሴን መንገድ ክራፍት ማድረግ አለብኝ ብላ ከዛ በኋላ ደግሞ እንትኑ ዋይዝ ነው ትራንዚሽኑ። ይሄ ስራ ምን ያደርጋል ተቀጣሪነት ገደል ይግባ ምናምን የሚሉ እንትን ሞቲቬሽናል ስፒከርስ በዝተዋል። በዛ እኔ አላምንም። ማለት የሰው ልጅ በሚገርምሽ ሁኔታ የሰው ልጅ እንደ እንስሳ ነበር የሚኖረው። ላይክ እንወጣለን ዊ ጀስት ሀንት ምናምን ግን የሰው ልጅ አሁን ያለውን ዲሲፕሊን ያስተማረው ኢንዱስትሪያላይዜሽን፣ ጠዋት መነሳት፣ ወራ 2 ሰዓት ተኩል መድረስ፣ አለቃ መውጣት መግባት በእቅድ አይደል። ኢንዱስትሪያላይዜሽን ብዙ ኮንትሪቢዩት አድርጓል። አሁን ለምንለው ሞር ዲሲፕሊን እንድንማር ከዛ በፊት ዋር እና እንትን በእርግጥ አሁንም ጦርነቱም አለ ግን የተወሰነ ዲሲፕሊን ተምረናል አይደል። ሰው ተቀጣሪነት የሰውን ዘር ዲሲፕሊን አስተምሯል። ሰው ተቀጣሪነት ምን ያደርጋል የሚለው ነገር ትክክል አይመስለኝም። ግን አንተርፕረነርሺፕ በጣም አስፈላጊ ነገር ነው እና ከእንትን ይሄ ትራንዚሽኑ አለ አይደል። ተቀጣሪ ሆነን ከዛ አንተርፕረነር የምንሆንበት በጣም ዋይዝ ነው። ዝም ብለን እንደው አንተውም ግን ዋይዝ ሊቀስ እያለን ወደ አንተርፕረነርነት ሙቭ ያደረግሽበት መንገድ በጣም ዋይዝ ነው። ስለዚህ በዛ ደረጃ በሁለቱ ደረጃ በጣም ብዙ ኤክስፒሪየንስ አለሽ። እኔ በሆን ኮምፎርታብል ነው ማለት አሪፍ የቆዳ ተሽከርካሪ ቦርሳ ይሰጠኝ ማን ነው ቼር ይሰጠኛል፣ አሪፍ ቢሮ ይሰጠኛል። ከህንድ ስመለስ ዋይ ኖት ማለት የምን ትግል ነው አንተርፕረነርሺፕ እያሉ ሰው ሁለቱን እኔ ያስተውያለሁ። ከኮንቨርሴሽናችን በጣም ደስ የሚል ጥንካሬ ያየሁበትና ዋይዝነስ ያየሁበት ሰው እነሱም ወይም ሌላም ነገሮች ካሉሽ ያንግ ሴት ልጆች
ማወቅ ያለባቸው የምትመክሪያቸው ነገር? የመጨረሻ ጥያቄ ከእንትናችን በፊት እሺ ከምክሩ ልጀምር። ምክር ያለኝ ሰዎች ወይም ሴቶችም ይሁን ወንዶች በተለይ ቢዝነስ መጀመር ከፈለጉ የምትፈልጉትን ነገር ወቁ ነው የምለው የመጀመሪያው እና የምትወዱትን ነገር ስሩ። ማለት አንዳንዴ ቅንጦት ሊመስል ይችላል። የምትወደውን ነገር ስራ። ሰው ምርጫ ስለሌለው ያገኘውን ነገር ይሰራል። ግን በምንፈልገው ነገር ካወቅ ነው ምን ኢንትረስት እንደሚያደርገን ካወቅ ነው የሆነ ጊዜ ላይ ወደዛ መምጣታችን ነገር ዛሬ ላይ ሆን ይችላል፣ የዛሬ አመት ላይ ሆን ይችላል። ግን ከተወሰኑ ጊዜዎች በኋላ ራሳችን ለዛ ዝግጁ ያደረግን መሄድ አለብን። ስለዚህ የምንወደውን ነገር መስራት ስንጀምር እንዳልከው ያው ብዙ ያለፍኩባቸው ቻሌንጆች ሊኖሩ ይችላሉ። ግን ሜቢ ሰው ሲነግረኝ ሊሆን ይችላል ማቀው ምክንያቱም ያስደስተኛል ያ ስራ እዛ ውስጥ መቆየቴ ነው ለኔ እንትን እንጂ የማገኘው ውጤት ላይሆን ይችላል። በእያንዳንዱ ቀን የምሰራው ነገር ያስደስተኛል። ስለዚህ ውጤቱን አልጠብቅም ማለት ነው። ከዛ እዛ ውስጥ ያለውን ቻሌንጅ አላይም ማለት ነው። ስለዚህ ሰዎች ሴቶች በተለይ መምረጥ ያለባቸው በተለይ የሚፈልጉትን ነገር ካወቁ እዛ ስራ ላይ የሚፈልጉትን ነገር ይስሩ ወይም ደግሞ ለመጀመር አንድ እርምጃ ይሄዱ ነው። ከዛ እነዚህ የሚታዩ ከፊት ለፊት የምናያቸው ቻሌንጆች እንደነሱ ቻሌንጆች ላይሆኑ ይችላሉ፣ ቀላል ናቸው። ምክንያቱም በየቀኑ አንዳንዴ ሰዎች ሊሆኑ ይችላሉ መጎዳትህን ወይ ደግሞ ከመጎሳቆል ምናምን አይነት ነገሮችን ወይም ደግሞ ቢዝነሱ እያከሰረ ነው ብለው ሊነግሩ የሚችሉት። በእርግጥ ያው ማወቅ ያስፈልጋል። ግን ሞር ከውጤቱ የበለጠ እዛ ፕሮሰስ ውስጥ ደስተኛ መሆን አለብን። እያንዳንዱ ስራው ላይ የምናሳልፋቸው ቀኖች ደስተኛ ቀኖች የሚሆኑት የምንፈልገውን ነገር ስንሰራ ነው ብዬ አስባለሁ። በጣም ትክክል። ሄደን በነገራችን ላይ ደስታ ከሌለው ምንም ዋጋ የለው እና ደስታ ደግሞ አይ ቲንክ ዳይሬክትሊ የሚገናኘው ከምትፈልጊው ነገር ጋር ነው። የምትፈልጊውን ነገር እየሰራሽ ከሆነ ደስተኛ ትሆኛለሽ። እኔ ለምሳሌ መጻፍ እወዳለሁ እና ቢከፍሉኝም ባይከፍሉኝም እጽፋለሁ። ከከፈሉኝ ግን በጣም ነው ደስተኛ የሚያደርገኝ። ሰው እንደዛ አይነት ነገሮች ማለት ነው። መጀመሪያ የምትወዱትን ነገር ምረጡ። ከዛ ከምትወዱት ነገር ላይ ደግሞ ጥቅም ማግኘት ከተቻለ በጣም አሪፍ ህይወት ማለት እሱ ነው። ዝናሽ በጣም ነው የምናመሰግነው እዚህ ድረስ ስለመጣሽ። ዛሬ አንዳንድ የፕሮዳክሽን እንትን ስናደርግ ትንሽ ጊዜ ፈጅተን ነበረ። እሱን ሁሉ ታግሰሽ ጠብቀሽ ይሄንን ደስ የሚል ኮንቨርሴሽን ስላደረግን በጣም ደስተኞች ነን። ስታርታፑ ያቀዳቸውን ለፐብሊክ ማርኬት የመቅረብ ፐብሊክ ማርኬት ላይ የመምጣት እቅዱ እንዲሳካለት ሙሉ ምኞቴ ነው። እኛ የምንሰራቸው ስራዎች አሉ። ሼልፍ ሜት ይባላል የኛ ስታርታፕ። ከሱ ጋር ዴፊኒትሊ አብረን መስራት እንችላለን። ለ3 ወር ፔሪድ እንትኖቹን ያንቺን ፕሮዳክቶች ለፐብሊኩ የሚቀርቡበትና ቴስት ተደርጎ ኮሜንቶቹ ተሰብስበው ወደ እናንተ መጥተው ከዛ በኋላ በዛ መልኩ የምታሻሽሉበትን መንገድ ቅድም እንደተነጋገር ነው እንፈልጋለን። ሌሎች በ2028 ያቀዳጇቸው ከዛ በኋላ ያቀዳጇቸው ነገሮች በሙሉ እንዲሳኩ መልካም ምኞታችን ነው። ቴንክ ዩ ስለመጣሽ። አመሰግናለሁ አዲሱ፣ በጣም አመሰግናለሁ። እሺ